የካቲት 12 አይነት ብዙ ህዝብ መከራ የተቀበለባቸው በዓሎች ወይም መታሰቢያዎች ስናስብ ሞት ምን ያህል ኢትዮጵያውያን ከህይወት በላይ አንድ አድርጓቸው እንደኖረ ይመስላል። በዚህ ቀን የሞቱት እነማን ናቸው? ኢትዮጵያውያን ናቸው። ኦሮሞዎች ብቻ ናቸው? አማራዎች ብቻ ናቸው? ጉራጌዎች ብቻ ናቸው? አይደል? ደቡቦች፣ ትግራዮች፣ ሶማሌዎች፣ ቤኒሻንጉሎች ብቻ ናቸው? አይደል? እገሌ ስለሆናችሁ ትተርፋላችሁ ተብሎ የተረፉ ኢትዮጵያዊ በመሆናቸው እንዲያውም የተለዋወጡትን ቴሌግራም መልእክት ብታዩት ኢትዮጵያዊ የሆነውን ሁሉ ግደሉ። ኢትዮጵያዊነታቸው ነው ለሞት ያበቃቸው እነዚህ ሰዎች ኢትዮጵያዊ በመሆናቸው። ብዙ ጊዜ በቋንቋ፣ በባህል፣ በአለባበስ፣ በፖለቲካ አመለካከት፣ በእምነት በምን የሚታየው ገጽታችን እሱ ከላይ ያለው ነው። እታች ያለው ግን ልክ እንደ አለት ደግሞ ከስር የተሰራ ሌላ መዋቅር ደግሞ ልክ መሬትን ስታዩ ከላይ አፈር አለ። አፈሩን እየቆፈራችሁ ወደ ታች ስትሄዱ ለመቆፈር በጣም ከባድ የሆነ አለት ላይ ደርሳል። አፈሩን ቆፍሮ ቤት መስራት ይቻላል። ቆፍሮ ጉድጓድ ማድረግ ይቻላል። በጣም ብዙ ነገር መስራት ይቻላል። ከመርዝ ጋር መቀላቀል ይቻላል። ከማዳበሪያ ጋር መቀላቀል። ወደ ታች እየሄዳችሁ ወደ መሰረቱ ስትጠቁ ግን እሱን ማድረግ በጣም ከባድ ነው። ወደ አለት ወደ ጠንካራው ነገር ውስጥ ሄዳለች። እሱን ከውሃ ጋር መቀላቀል፣ ከመርዝ ጋር መቀላቀል፣ ከማዳበሪያ ጋር መቀላቀል፣ ከሌላ ክፉ ነገር ጋር በጣም ከባድ ነው። ወደ ታች የኢትዮጵያን ታህታይ መዋቅር ልክ ነው። ወደ ታች በጥልቅ በገባችሁ ቁጥር በጣም ጠንካራ ሆኖ ነው የምታገኙት። በጣም ጠንካራ። ይሄን ጥንካሬ ከፈጠሩት ነገሮች አንዱ ሁሉም አይነት ማህበረሰብ ውስጥ ስለ አገሩ ያለው ዛሬ ሲባል እንደምትሰሙት ወይም ፖለቲከኞቹ እንደሚሉት ወይም ጥቂት ነቅተናል የሚሉ ሰዎች የሚያወሩት የህዝቡ እምነት እንዳይመስላል። እንደዚህ አይደለም። የህዝቡ እምነት አገሩን የሚክድና አገሩን ማፍረስ የሚፈልግ ሰው ዛሬ የተፈጠረ እንዳይመስላችሁ። ይህ ነበር ነው። ይሄ 5 ዓመቱን የጣሊያን ወረራ እኮ ስታስቡ በጣም ብዙ ሰዎች ለሀገራቸው የሞቱትን ያህል በጣም ደግሞ ብዙ ሰዎች ኢትዮጵያን የከዱ ሰዎች ከድተው ከጥላት ጋር ባያደሩ ሰዎች አገራቸውን ሰዎች እኮ ያንም በአድዋ ዘመቻ ጊዜ ነበሩ። ግን ታች ያለው መዋቅር በጣም ጠንካራ ስለሆነ የእነዚህ ሰዎች ከላይ የነቀነቁት ንቅናቄ መሰረቱን ሊያናውጠው ስላልቻለ ነው ያልተሳካላቸው እንጂ ዛሬ የተፈጠሩ በፌስቡክ ዘመን የተፈጠሩ እንዳይመስላቸው ዛሬ ምናልባት መኖራቸው በደንብ ያወቅንበት ጊዜ ስለሆነ ማህበራዊ ሚዲያው በደንብ ሁሉም ነገር እንድናውቅ ተገደን። ድሮ አለማወቅ ይቻላል። አሁን አለማወቅ ራሱ አይቻልም። ሰው ለማወቅ ነው ብዙ ጥረት የሚጥረው። አሁን ለአለማወቅ ብንጥርም እንኳን የማንችልበት ዘመን ላይ ማወቅ ግዴታ፣ መስማት ግዴታ፣ ማንበብ ግዴታ ነው። መረጃ ከልክ በላይ ስለሆነ ነው የሚመጣ። በዚያ ምክንያት በጣም ስላወቅናቸው አሁን የተጀመሩ መሰሎች ነበሩ። ከመጀመሪያው ጀምሮ ይችን ሀገር ሽጠው ከእርሳቸው መሙላት የሚፈልጉ የእናት ጡት ነካሾች ተብለው ሲገለጹ የኖሩ ሰዎች ግን አልቻሉም። ታሪክ ሁል ጊዜ ስለ እነሱ በሀዘን እየነገረን ያልፋል እንጂ ችለው አይደለም። ዛሬም ያሉት ሰዎች እንደዛ ምናልባት የዚህ ቤትን ቀለም የሆነ ሰው ሲቀባው ቤቱ የተቀየረ እንዳይመስል። ቤቱ የሚቀየረው ውስጡ መጀመሪያ የተሰራበት ነገር ሲቀየር፣ ከላይ ያለው ቀለም ጊዜያዊ ነው። ተፈቅፍቆ ነገር በሌላ ቀለም ሊተካለች። የእነዚህም ሰዎች ልክ እንደዛ ነው ያለው። ኢትዮጵያውያን ከስር በጣም ጥብቅ ነው። ይሄ ደግሞ በየካቲት 12 ይህን በዓል ስናከር አብረን ነው። በዚህ ታሪክ ውስጥ በጣም ተዋናይ የነበሩ ጥቂት ሰዎችን ብቻ ላንሳና በእነሱ ይህንን ታህታይ መዋቅሩን ለማሳየት ነው። የመጀመሪያው ሰው ስብሐት ጥሩነህ የሚባል የሐረር ተወላጅ። ይሄ ሰው በትውልዱ ሐረር ነው። በእምነቱ ፕሮቴስታንት ነው። ያደገው በሚሽን ትምህርት ቤት ነው። ወደ አዲስ አበባ የመጣው በዚህ ትምህርቱ በነበረው እውቀት ምክንያት በዚያ ጊዜ አገልግሎት ለመስጠት። በዛሬው ቀን የምናስታውሳቸው እና አብርሃ ደቦጭ
እነ ሞገስ አስገዶም በኢጣሊያን ላይ ስለሚያደርሱት አደጋ ቁጭ ብለው የመከሩት፣ እቅድ ያዘጋጁት፣ ይወያዩ የነበሩት ተደብቀው እዚህ ሰው ቤት ውስጥ ነው። የሰው ከምስራቅ የመጣ ነው። በእምነቱ ፕሮቴስታንት ነው። በሀገር ፍቅሩ ግን አብረው ከሚሰሩት ሰዎች ጋር አንድ ነው። ሞገስ አስገዶምና አብርሃ ደቦጭን ደግሞ ተመልክቷቸው የመጡት ከኤርትራ ነው። በእምነት ኦርቶዶክሶች ናቸው። ስለዚህ ከሰሜን ነው የመጡት። ግን የሀገራቸው መወረድ ደግሞ ያንቀጠቅጣቸው የነበረ ያንገበግባቸው የነበረ ውስጣቸው ልክ ከሀገር ከመጣው ሰው ጋር ዓላማን ያገናኛቸው፣ ዘር አላገናኛቸው፣ ቋንቋ ያገናኛቸው፣ በእምነት የተለያዩ ናቸው። ይሄ ላይ መዋቅራቸው ታች ግን ኢትዮጵያ በሚባል ለሀገር መስዋዕትነት መክፈል በሚባል በዛ አስጨናቂ ጊዜ ማለት ነው። እንዲህ እንደ ዛሬ በተሻለ ሰላማዊ ጊዜ አይደለም ይሄን ያደረጉት። በዛ አስጨናቂ ጊዜ ለሀገር መስዋዕትነት ለመክፈል ግን ታች ውስጣቸው ይናበባል። ውስጣቸው ይናበባል። ሌላ ሰው ደግሞ እናንሳ። ስምዖን አደፍርስ ይባላል። ይህ ሰው ያረር ሰው አዲስ አበባ መጥቶ በታክሲ ሹፌርነት ሲያገለግል የነበረ ነው። ሁላችሁ እንደምታውቁት እነዚህ ሁለት በጣሊያን ላይ ቦምብ የወረወሩ ወገኖች ከወረወሩ በኋላ አውጥቶ የሸኛቸው ወደ ደብረ ሊባኖስ እንዲሄዱ ይሄ ሰው ይሄም ከነሱ ጋር በእምነቱ አይገናኝም፣ በባህሉ አይገናኝም፣ በቋንቋ አይገናኝም። ግን ኢትዮጵያዊነት ያንገበግበው የነበረ ግን ሰው ነው። ሌላም አንድ ሰው ብዙ ጊዜ ስሙ የማይነሳ ሰው ላንሳ። ዳባ ብሩ ይባላል። የወለጋ ተወላጅ ጣሊያን ወደ ኢትዮጵያ ልትመጣ ነው ሲባል ጃፓን ድረስ ሄዶ የኢትዮጵያ ጦር የሚዋጋበት የጦር መሳሪያ ከጣሊያን ለማግኘት ከጃፓን ለማግኘት ጥረት ያደረገ። በኋላ ግን እዛ የነበሩ የኤስያ ሰዎች የኢትዮጵያን ጀግንነት የሚያውቁ የእሱን ዓላማ ለመደገፍ ብለው አንዳንድ መቼም ቀናነት የሚጠቅመውን ያህል ቀናነት ይጎዳል። የእሱን ዓላማ ለመደገፍ ብለው ሰልፍ ሲወጡ ጣሊያኖች ሰሙ ነው። በዚያ ምክንያት እነሱ ከጃፓኖች ጋር ተነጋግረው አስከለከሉት። ወደ ኢትዮጵያ ሊመለስ ሲል ጅቡቲ ሲደርስ ጣሊያን አዲስ አበባ። በዚያ ምክንያት እንደገና ወደ ግብፅ ሂዶ ግብፅ ተቀምጦ እስራኤል ከነበሩ ኢትዮጵያውያን ገንዘብ እየሰበሰበ እና አብርሃም ደቦጭና ይስሐቅ አስገዶም ይጠቀሙበት የነበረውን ነገር ለመግዛት የገንዘብ ድጋፍ ሲያደርግ የነበረ ደግሞ ይሄ ሰው ነው። የሰው ትውልዱ ወለጋ ነው። ከሰሜን የመጡ ከደቡብ የመጡ ከመሀል ኢትዮጵያ የመጡ ከምስራቅ የመጡ ሰዎች ምን አገናኛቸው? ኢትዮጵያ ይመጣ በቋንቋ የተለያዩ ናቸው፣ በእምነት የተለያዩ ናቸው፣ በባህል የተለያዩ፣ በትውልድ አይገናኙ። ኢትዮጵያ የሚባለው ውስጣቸው ያለው ቁጭት ግን እነዚህን ሰዎች አገናኛቸው። ስለዚህ አገራችን ነፃ መውጣት አለባት የሚለው ይሄ ቁጭት ነው። ማንም በየዘመናቱ መጥቶ ፈቶ እንደ ብሎን ሊያላላው ያልቻለ ሊያናቅቀው ያልቻለ ሁልጊዜ ኢትዮጵያዊነት እንደ ፍግ እሳት ዝም ብሎ የተኛ መስሎ የሆነ ዘመን ላይ መልሶ የሚገለጥ ይሄ እሴት ነው። አንዱ ረዥም ዘመን ጣሊያን እዚህ ቦታ ተመችቷት እንዳትቀመጥ ዛሬም ብዙዎች ይሄንን ሲነቀንቁት ስጋት ውስጥ እንዳንገባ የሚያደርገን ይህን የተተከለ እንደ አለት የተቀመጠ የኢትዮጵያዊነት ታሪካዊ መዋቅር ይመስለናል እንጂ አንድ ቀን ማንም ሳይነካው ማንም ሳይጠራው ሰዎች የተለያዩ የሚመስሉት ሰዎች ድንገት ይመጡና ለአንድ ዓላማ የሚሰለፉበት ጊዜ ልክ እንደ አድዋ ከመዘመቱ በፊት ጣሊያኖች ስለ ኢትዮጵያ የነበራቸው ግምት እሱ ነው። ኢትዮጵያ የተከፋፈለች ናት። የተለያዩ ወገኖች
መካከል መከፋፈል አለ። ስለዚህ ኢትዮጵያን ብንኖር ምኒልክን ተከትሎ የሚመጣው በጣም ጥቂት ነው ብለው ነበር ያሰቡት። ግን ዳግማዊ ምኒልክ አዋጁን ሲያውጁ እንኳንስ ከእሳቸው ጋር የተስማማው ከእሳቸው ጋር የተጣላው እንኳን ታስታውሳላችሁ፣ መንገድ ላይ የነበሩ ሽፍቶች እንኳን ሽፍትነታቸውን ትተው ጣሊያን ከመጣ አገር ከተወረረ ሽፍትነት ምን ይሰራል እያሉ አማላጅ እየላኩ ከንጉሱ ጋር ሽፍትነት በኋላ ይደርሳል ከንጉሱ ጋር እየታረቁ አድዋን ይዘው ይሄን ነው። ይሄ ውስጥ ያለ ነው። ሽፍታን ለሰላም የሚጠራ ኢትዮጵያዊነት አለ ውስጥ። እንደ እውነቱ ቢሆን ለጦርነት ነው የሚሄዱትና ንጉሱ የተሻለው የሽፍትነት አስተሳሰብ ዛሬ ለጦርነት እየሄዱ ነው። ስለዚህ ወደ እኔ ትኩረት ያደርጉ እንዲያውም እሳቸው ሳይመለሱ አገሩን በጥብጬ ህዝቡን ዘርፌ ብጠብቅ እጠቀማለሁ ብሎ ማሰብ። ግን የኢትዮጵያ ሽፍታ እንደዛ ያስባል። ውስጡ ኢትዮጵያዊነት የሚባለው ደግሞ አለ ውስጡ። እሱም የማያውቀው አንዳንድ ጊዜ መቀበሩን ራሱ መኖሩን ራሱ የማያውቀው ከእሳቸው ጋር ተጋጭተው የነበሩት ሰዎች ሁሉ ለኢትዮጵያ ሲባል አንድ ሆነው ነው የሄዱት። ይሄ በብዙ የሀገሪቱ ዘመን ታሪክ ውስጥ ያየነው። ይሄ ነው አንደኛው። ሁልጊዜ እንደ የካቲት 12 አይነት በዓሎች ስናስብ መርሳት የለም። ሁለተኛው ነው በተለይ ወጣቱ ትውልድ ደጋግሞ ሊያስበው የሚገባው ሁለተኛው ምክንያት ኢትዮጵያ ትናንትም ያኖራት ከታሰሩት ብዙዎቹ ህይወታቸውን እንዲሰው ያደረገ ወደፊትም እቺን ሀገር ከኢኮኖሚ በላይ ከመንግስት ጥንካሬ በላይ የሚያኖራት ነገር ኢትዮጵያውያን ለእምነት የሚሰጡት ልዩ ቦታ ሙስሊም በሉት፣ ፕሮቴስታንት በሉት፣ ካቶሊክ በሉት፣ የትኞቹ ቢሆን ለእምነት የሚሰጡት ልዩ ቦታ ይሄ አገራቸውን የፈጣሪ ምድር የአምላክ አገር አድርገው ማየታቸው ከድሮ ጀምሮ እሷን መክዳት ፈጣሪያቸውን እንደ መክዳት አድርገው መቁጠራቸው ምን ጊዜ ቢሆን ለሀገራቸው ውድ የሆነውን ነገር እንዲከፍሉ ያደርጋቸው። ውድ የሆነው ነገር እነዚህ ሁለቱ ሁል ጊዜ እርስ በርሳቸው ተሳስረው ይገኛሉ። በነገራችን ላይ ይሄ የካቲት 12 ስናከብር እንደው በዚሁ አጋጣሚ በተለይ የታክሲ ሾፌሮች እንድታስቡበት ነው የፈለገው ነገር። አብርሃምና ሞገስን አብሯቸው የሰራው ለሀገሩ ሲል ዋጋ የከፈለ በኋላም ደግሞ እስር ቤት ውስጥ ብዙ መከራ የተቀበለውና በደረሰበት መከራ ሰማዕትነት የከፈለው ሰው ስምዖን አደፍርስ በኢትዮጵያ ታሪክ ውስጥ በተለይ በዘመናዊ ታሪካችን ውስጥ የታክሲ ሾፌሮች ያላቸውን ቦታ የሚያሳይ በዚህ ዘመን ብቻ ነው 1966 አብዮት እንዲመጣ ጉልህ ሚና ከተጫወቱት የኢትዮጵያ ማህበረሰቦች መካከል የታክሲ ሾፌሮች አንደኛዎቹ። የነሱ ግንባር ቀደምነት ባይኖር የ66 አብዮት የሚባለው አይመጣም። እሱ ብቻ ነው። በቅርብ ዘመን ሁላችንም ስለ ኢትዮጵያ ዲሞክራሲ ስናስብ በተደጋጋሚ በቁጭት የምናስታውሰው ምርጫ 97 ብለን እንድናስታውሰው ያደረጉን አንዱ የአዲስ አበባ ታክሲ ሹፌሮች። በዚያ ምክንያት የአዲስ አበባ ታክሲ ሹፌሮች ዋጋ ከፍለውበታል። አደገኛ ወዘኔ ተብለው ስም ከወጣላቸው ወገኖች አንዱ እነሱ ነበሩ። ያ አገልግሎት እንዳያድግ ያ አገልግሎት እንደውም ወደ ሌላ ነገር እንዲቀየር ብዙ ጫና ተደርጎባቸው ነበር። የምርጫ 97 ስናስብ የአዲስ አበባ ታክሲዎችን እናስባለን። በእነዚህ ሶስቱ የሀገሪቱ ምዕራፎች ውስጥ ባለ ታክሲዎች ትልቁን ዋጋ ከፍለዋል፣ የህይወት መስዋዕትነትን ጭምር። ስለዚህ እንዲያው አዲስ አበባ ውስጥ ብዙ አደባባዮች እየተፈጠሩ ነው። ብዙ ቦታዎች
ከኛ ታሪክ ጋራ ከኛ ባህል ጋራ በማይሄዱ ትልልቅ ካምፓኒዎች እየተሰየሙ ነው። እኔ ታክሲዎች ማድረግ ካለባቸው አንዱ ከእነዚህ አደባባዮች አንዱ በዚህ ታላቅ ባለ ታክሲ የኢትዮጵያ ነፃ አውጪ ባለ ታክሲ በስምዖን አደፍርስ ስም እንዲጠራ ማድረግ መቻል አለባቸው። ይሄ የታክሲዎች የነፃነት ትግል አርማ ነው። እንዲያውም የእሱ መኪና ኦፔል መኪና ናት ነው የሚባለው። አዲስ አበባ ውስጥ አለች የሚል በቀደም ስሰማ ነበር። እውነት ካለች ፈልገ ማግኘት እንደ አንድ ትልቅ ለሀገር ዋጋ የተከፈለባት መሳሪያ ናት። ጋራጅም ውስጥ ካለች አትጠቅምም ተብላ ቤት ጓሮም ተቀምጣ ከሆነ ፈልገን እዛ አደባባይ ላይ ማስቀመጥ አለብን። ለምን? በዚህ በታሪክ ግንዛቤ ውስጥ የቦታ ትውስታ የሚባል ነገር ወይም ፕሌስ ኦፍ ሜሞሪ የሚባል አንድ ታሪክ የተሰራበት ቁስ የተሰራበት ቀን ወይም የተሰራበት ቦታ ነው። ታሪክን ከማህበረሰብ ለማጥፋት ቀላሉ መንገድ ሶስቱን ማጥፋት፣ ቀኑን ማጥፋት፣ ቦታውን ማጥፋት፣ ቁሱን ማጥፋት። ይሄ ስታጠፉ የትውስታው የታሪክ ትውስታውን ታጠፉታላችሁ። ወይም የቦታ ትውስታው ሲጠፋ ፕሌስ ኦፍ ሜሞሪው ሲጠፋ ሰው ያንን ታሪክ ከማስታወስ ይረሳል። ለዚህ ነው እኮ የካቲት 12 የተጨፈጨፉበት ቦታ ላይ ለምን ሐውልት አቆሙ? ሰው እንዲያስታውሰው። ቦታው ሲጠፋ፣ ቀኑ ሲጠፋ፣ ቁሱ ሲጠፋ ታሪክ ይጠፋል። ብዙ ጊዜ ታሪክን ማበላሸት የሚፈልጉ ኃይሎች ሶስቱን ነገር ነው የሚያጠፉት። ቦታውን ያጠፉታል፣ ቀኑን ያጠፉታል። ማጥፋት ባይፈልጉ እንኳን እንዲዘነጋ ያጠፉታል፣ ይተውታል፣ እንዲረሳ ይተውታል። ቁሱን ያጠፉታል፣ እንዲረሳ ይተውታል፣ እንዲዘነጋ ያደርጉታል። ይሄ ከሆነ የሰው ልጅ ያለ ትውስታ አንድን ታሪክ ሊገነዘብ የሚችልበት እድል የለውም። አሁን አስቡ፣ ዛሬ የካቲት 12 ታስበው የሚውል በዓል ባይሆን፣ የካቲት 12 የተመለከተ ቦታ ባይኖር ምንም ታስታውሱበት የምትችሉበት። ስለዚህ ሁልጊዜ እነዚህ ሶስቱ እንዲኖሩ ማድረግ መቻል አለብን፣ ታሪክ ከትውልድ ወደ ትውልድ እንዲተላለፍ። ይሄም የካቲት 12 ስናስብ ከቦታው በተጨማሪ አንድ ትልቅ ስራ የተሰራባት ይቺ መኪና። ስለዚህ ይቺ መኪና ፈልጎ ይቺን መኪና በቦታዋ እንድትቀመጥ አድርጎ ልጆቻችን ታሪክ ለመስራት ምን እንደሚያስፈልግ ተመልከቱ። አንድ ታክሲ፣ አንድ ኦፔል ታክሲ የሀገሪቱን ታሪክ ቀይረዋለች። ከዛ በኋላ ጣሊያን ብዙ ዘመን መኖር አልቻለም። ብዙዎቹ በነገራችን ላይ የካቲት 12 መምጣቱ በአንድ በኩል እጅግ በጣም ብዙ ሕዝብ ስላለቀብን ቅድም እንዳልኳቸው በሀዘን እናስታውሰዋለን እንጂ በሌላ በኩል ደግሞ በሀገር ውስጥ ተቀዛቅዞ የነበረውን የአርበኝነት ስሜት እንደገና እንዲነሳ ያደረገ እንደገና እንዲነሳ። አንዳንዴ ዝናብ ላይ ሰው ዝናብ መጀመሪያ እንደመጣው ካልተጠለለ የበሰበሰ ምድር ነው የሚባለው። በጣም ብዙ ዝናብ ከመጣችሁ በኋላ ጥላ መያዝ ብዙ አትመኙ፣ ወይ መጠለል ትለምዱታላችሁ እና ራሱ ዝናቡ ይሞቃል። ኑሮ ካሉት መቃብር ይሞቃል ይባላል። እና ጣሊያን አዲስ አበባ ከመጣና አንዳንድ ከተሞች ከከተመ በኋላ አንዳንድ ሰዎች ምን አለ ዝም ብለን ከጣሊያን ጋር ብንኖር፣ ጣሊያን ምን አደረገ፣ ጣሊያን እኮ ስልጣኔ ያመጣው የሚል የለዘብተኝነት ስሜት ውስጥ መግባት ጀመሩ። ጣሊያን ደግሞ አርበኞቹ ያልተማሩ ባንዳው ሽፍታዎች፣ ቀምተው የሚበሉ ሰብአዊነት የማይሰማቸው ያልሰለጠኑ እያደረገ በሚነዛው ፕሮፓጋንዳ አንዳንዶቹ እውነት ሁሉ ሲመስላቸው ደርሶ የካቲት 12 ከመጣና ጣሊያን ጨካኝነቱን የመጨረሻ ጨካኝነቱ አብረውት በሚያገለግሉት ጣሊያንኛ በሚናገሩ የእሱን ዓላማ ደግፈው አብረውት በቆሙት ሰዎች ላይ እንኳን መሳሪያውን ለመምዘዝ ወደኋላ የማይጨካኝ መሆኑን ሲያውቁ እጅግ በጣም ብዙዎች ናቸው ወጥተው ከአርበኞቹ ጋር ያለ ሀገር ነፃነት የፈለገው ቢሆን ከጠላት ጋር መኖር ምቾት እንደማይሆን
በሀገር ተቆራምዶ ተርቦ መኖር እንደሚሻል ከጣሊያን ፓስታና ሹካ የተማሩት በዛ ጊዜ ብዙዎቹ ወደ ለዘብታ መምጣት የጀመሩት ለካ የጣሊያን እውነተኛው ገጽታ ወይም የቅኝ ገዢ እውነተኛው ገጽታ ይሄ ነው ብለው እንዲያውቁ ያደረጋቸው። በዚያ ምክንያት ጣሊያን ረዥም ዕድሜ አልቆየ። አርበኞቹም ተጠናከሩ። የአርበኝነት ስራውን በጣም ገፋ። ከዛ በኋላ ጣሊያን ከሀገር የምትወጣበት ቀን የመጨረሻውን ሰዓት ወደኋላ መቁጠር ነው የጀመረው። ይሄንን የሚያስታውሰን ነው። ያ በመጨረሻ የማነሳው ነገር ምንድን ነው? በተለይ እንደ የካቲት 12 አይነት ብዙ ህዝብ መከራ የተቀበለባቸው በዓሎች ወይም መታሰቢያዎች ስናስብ ሞት ምን ያህል ኢትዮጵያውያንን ከህይወት በላይ አንድ አድርጓቸው እንደኖረ ይመስላል። በዚህ ቀን የሞቱት እነማን ናቸው? ኢትዮጵያውያን ናቸው። ኦሮሞዎች ብቻ ናቸው? አማራዎች ብቻ ናቸው? ጉራጌዎች ብቻ ናቸው? አይደል? ደቡቦች፣ ትግራዮች፣ ሶማሌዎች፣ ቤኒሻንጉሎች ብቻ ናቸው? አይደል? እገሌ ስለሆናችሁ ትተርፋላችሁ ተብሎ የተረፉ ኢትዮጵያዊ በመሆናቸው እንዲያውም የተለዋወጡትን ቴሌግራም መልእክት ብታዩት ኢትዮጵያዊ የሆነው ሁሉ ግደሉ። ኢትዮጵያዊነታቸው ነው ለሞት ያበቃቸው እነዚህ ሰዎች ኢትዮጵያዊ በመሆናቸው። ስለዚህ ኢትዮጵያ ሞት አንድ ያደረገታል። በአድዋም ዘመቻ የሞቱት ኢትዮጵያውያን ናቸው። ከሁሉም ወገን የሄዱት ከሁሉም ወገን ዋጋ ከፍሎበታል። የኢትዮጵያ አጥንቶች ኢትዮጵያ ብትቆፈር አጥንቶቹ ብናገኝ የገሌ አጥንት ብለን መለየት አንችልም። ለኢትዮጵያ ያልተከሰከሰ የአጥንት አይነት የለም፣ ያልፈሰሰ የደም አይነት የለም፣ ዋጋ ያልከፈለ የማህበረሰብ አይነት የለም። ወታደሩ ብቻ አይደለም፣ ነጋዴው ዋጋ ከፍሏል። ወንዶቹ፣ ሴቶቹ፣ ወጣቶቹ፣ ካቶሊኮቹ፣ ፕሮቴስታንቶቹ፣ ሙስሊሞቹ፣ ኦርቶዶክሶቹ ሁሉም ዋጋ ከፍሎናል። ለዚህ ታች ያለው መዋቅር እንዲሁ ነው የተያያዘ መዋቅር ስለሆነ የላይን በመቀየርና ለመቀየር በመሞከር ኢትዮጵያን መቀየር የሚቻል አይደለም። እስከ ዛሬም ጸንታ ቆየችው በታችኛው ጽኑ መሰረት ስለሆነ የመሰረቷት ሰዎች በጣም በጽኑ መሰረት ላይ ስለመሰረቷት ላይኛውን በማቆሸሽ ውስጧን ማቆሸሽ የሚቻል አይደለም። አንድ ቀን ኃይለኛ ዝናብ ይዘንብና ላይ ያቆሸሻቱን ጥርግ አድርጎ ይዞ ይሄዳል። አንድ ቀን የሆነ ዝናብ ይዘንብና ልም አድርጎ ጥርግ አድርጎ ይሄዳል። ታችኛው ግን ሁልጊዜ ንጹህ ስለሆነ የሚነካው አንድ ቀን ንፋስ ይመጣና አቧራውን ጥርግ አድርጎ ይወስደዋል። አመዱን ጥርግ አድርጎ ይወስደዋል። ይመጣል እንደዚህ አይነት አቧራ ተብሎ ተንጦ የሚሉት ሰዎች ሲሰለቻቸው ኢትዮጵያ የጠፋች ትመስል እንደገና መለሳት ተነስታ ልክ እንደዚህ እንደ ከተለያየ ቦታ መጥተው እንዳልኳቸው ከሰሜን መጥተው ከደቡብ መጥተው አንዱ ካቶሊክ፣ አንዱ ፕሮቴስታንት፣ አንዱ ኦርቶዶክስ፣ አንዱ ከደቡብ ኢትዮጵያ፣ አንዱ ከሰሜን ኢትዮጵያ፣ አንዱ ከምስራቅ ኢትዮጵያ መጥተው ታሪክ እንደሰሩት አይነት ሰዎች ይመጡና እንደገና የዚችን ሀገር ታሪክ ይለውጡታል። ስለዚህ ሁለት ነገር ይሄ ትውልድ ማሰብ አለበት። አንድ ኢትዮጵያ በጽኑ መሰረት የተመሰረተች ጠንካራ ሀገር ናት። ሰዎች በፉከራ የሚያፈርሷት ሀገር አይደለች። ወይም አንድ ሰው ተነስቶ ለጊዜው ስለ ዘለለ ወይም ለጊዜው እኔ ነኝ ስላለ አገሪቱ ተቀብላው የምትቀጥል አይደለችም። ግራዚያኒ እኮ በዘመኑ መስሎት ነበር። አዲስ አበባን ተቆጣጠሩ፣ ከዚህ በኋላ የኢትዮጵያ ጉዳይ አለቀ ብሎ ነበር። ግራዚያኒ ጣሊያኖች አዲስ አበባ በገቡበት ጊዜ ያስተላለፉት መልዕክት በሙሉ ከዚህ በኋላ የኢትዮጵያ ነገር የሚያልቅ ነው የሚመስለው። የሰሩትን ነገር እኮ አሁን ጣሊያን የሰራውን መንገድ፣ ጣሊያን የሰሩትን ግንባታዎች ስታዩ ረዥም ዘመን እንደሚኖሩ እርግጠኛ ነው። እርግጥ ጠቅሞናል። ረዥም ዘመን እንደሚኖሩ አስበው መንገዱ መስራታቸው እኛ ጠቅሞናል። ግን ሀሳባቸውን ስታዩ ረዥም ዘመን የሚኖሩ ነው ይመስላል። ቢያንስ 100 ዓመት አስበው ነው መንገዱ የሰሩ ድልድዩ ህንፃውን የሰሩ ግን በ5 ዓመት ሳጠ እነሱ ያሰቡትና አገሪቱ የሆነችው መጨረሻ ያቀዱትና የሆነችው
ዛሬ ያሉት ሰዎች እንዲሁ ነው። እነሱ የሚያውቁትና አገሪቱ ባጭሩ ነው የምታስቀረው። ጠላቶቿንና ግፈኞችን ባጭር የማስቀረት እንዳለ መስዋዕት የሚከፍሉ ልጆችን ታመጣና በእነሱ መስዋዕትነት ባጭር ታስቀራለች። የዛሬው እሱ ነው የሚያሳይ። ዛሬ የፈሰሰው ደም የኢትዮጵያ መከራ ባጭር አስቀረ። ባጭር 50 ዓመት ሳይፈጅ 60 ዓመት ሳይፈጅ 100 ዓመት ሳይፈጅ ባጭር በቶሎ እንዲያልቅ አደረገ። በቶሎ የምርጫ ዘመን አድርገን እኮ ካሰብነው ታዲያ አንድ የምርጫ ዘመን ነው የሚል 5 ዓመት ከዛ እንዳያልፍ ነው ያደረገው ኢትዮጵያ እንደዚህ አይነት። ስለዚህ ወጣቱ እዚህ ላይ ሙሉ ብረት አድርጎ ነው መስራት ያለበት። ሁለተኛ ዛሬ ከሰሩት ሰዎች ከነ አብርሃ ዳውድ ከነ ሞገስ አስገዶም ከነ ስምዖን አደፍርስ የምንማረው ነው። ለዚች ሀገር ውለታ ለመዋል የማንም ስፖንሰርነት፣ የማንም ድጋፍ፣ የማንም ሰርተፍኬት አያስፈልግም። እነዚህ ሰዎች በራሳቸው የተነሱት፣ በራሳቸው የሰሩ፣ በራሳቸው ለውጥ ያመጡት። የሆነ ሰው ስፖንሰር አድርጓቸው፣ የሆነ ሰው ደግፏቸው፣ ወይም የሆነ አካል የሆነ ነገር አድርጉ ብሏቸው አይደለም። በራሳቸው የተነሱ የኢትዮጵያ አርበኞችን እኮ ስታው እንደዛ ነው ያደረጉት። አርበኞቹ ተነሱ፣ በረሃ ገቡ፣ በራሳቸው መሳሪያ፣ በራሳቸው ስንቅ፣ በራሳቸው ስምሪት፣ የራሳቸውን የጎበዝ አለቃ መርጠው በቃ አደረጉት። ይህ ነው የኢትዮጵያ አርበኝነት ስሜት። ማንንም የማይጠብቅ አሜሪካ ትርዳኝ፣ እንግሊዝ ትደግፈኝ፣ ጀርመን ከጎኔ ትሁን የማያስብ ወይም ገሬ የተባለ ስፖንሰር ካልደገፈኝ የማያስብ ልክ ብሎ ስራ የሚያሰራ መንፈስ ነው የኢትዮጵያ መንፈስ። ስለዚህ ለውጥ አላመጣም አትበሉ። በጣም ከፍተኛ በጀት ካልተመደበ ወይም ደግሞ በጣም ትልቅ እውቅና ካላገኘ ወይም ሚዲያው ስለምትሰሩት ስራ በጣም ባይጮህ እሱ አይደለም የለውጥ አመጭነታቸው። እነዚህ ሰዎች እኮ በኋላ ታሪክ እየቆፈረ ማንነታቸውን አወጣው እንጂ በዛ ጊዜ ማን ዘገበላቸው? ስራቸው እኮ ነው መሰከረ። ስራቸውን የተናገረው እንጂ እነሱ እኮ ምንም ነገር አልተናገሩም። 4 ሰዎች ወይም 5 6 ሰዎች የኢትዮጵያን ታሪክ ነው የገለበጡት። የጣሊያንን እድሜ ነው ያሳጠሩት። ወጣቶች ናቸው ስታዋቸው። እዚህ ባላችሁ በአብዛኞቹ እድሜ አንዳንዶቹ የሚያንሱ ናቸው። ግን የኢትዮጵያን ታሪክ ቀይሩት። ስለዚህ የኢትዮጵያን ታሪክ ለመቀየር ማነሳችሁን አትመልከቱ። ልክ አሁን እዚህ እንዳዘጋጃችሁት የሚኒክ ወዳጆች ማህበር ትንሽ ልትሆኑ ትችላላችሁ። እናንተ ስጠሯቸው ሚዲያዎች ላይ መጡላችሁ ይችላል። ወይም ትልልቅ ባለስልጣናት መጥተው ንግግር ላይ ከፍቱላችሁ ይችላል። ወይም ብዙ ስፖንሰር ላይ ያደርጉላችሁ ይችላል። ምናልባት የሆነ ዳንስ ምናምን ብታዘጋጁ ብዙ የቢራ ማስታወቂያ ልታገኙ ይችላል። እንዲህ አይነት ነገር ስታዘጋጁ ግን ብዙ ሰው ነው የሚላቸው። ግን ለውጥ የምታመጡት ሀገር ውስጥ በዚች ሀገር ውስጥ በውስኪ በቢራ የመጣ ለውጥ በጭፈራ ለውጥ መጥቷል። ብዙ ሰው ተሰብስቦ ሊሆን ይችላል። ግን ለውጥ ወጥቷል። አሁን ሰው ከስካሱ ሲበርድ ተመልሶ ሌላ ነገር ውስጥ እናንተ ለውጥ ታመጣላችሁ። ለውጡ እናንተ ላታውቁ ትችላላችሁ። እና አብርሃም ዛሬ እንደዚህ እንደምናከብራቸው በአካል ተገኝተዋል። እነ ሞገስ በአካል ተገኝተዋል። እነ ስምዖን ይሄን ታሪክ በአካል ተገኝተዋል። ግን ሰሩና ሄዱ፣ ለውጥ አመጡ። ቁጥራቸውን ስታወቅ ምናልባት እዚህ ማህበር ከተሰበሰባቸው ሰዎች በጣም ያንሳሉ በቁጥር፣ ግን ለውጥ ያመጡ ሰዎች። ስለዚህ ለውጥ ከቁጥር ጋር አይደለም የሚገናኝ። ለውጥ ከትልቅነት ጋር አታያይዙ። ወይም በጣም ፕሮፌሰር ዶክተር የተባሉ ሰዎች ብቻ ናቸው ለውጥ የሚያመጡት ብላችሁ አታስቡ። ይሄንም የጣሊያን ለውጥ ካመጡ ሰዎች እንጃ ዶክተሮች 1 እና 2 ቢኖሩ፣ ብዙዎቹ ገበሬዎች ናቸው። በቁጭት የተነሱ ገበሬዎች ናቸው። ብዙዎቹ ያልተማሩ ሰዎች ናቸው። ብዙዎቹ የቤት እመቤቶች ናቸው። ጣሊያንን እየሰለሉ ለአርበኞች ምስጢር ሲያቀብሉ የነበሩት የቤት እመቤቶች ናቸው። የቤት ሰራተኞች ናቸው። ሾፌሮች ናቸው። ጽዳት ሰራተኞች ናቸው። ያንገበገባቸው የውስጥ አርበኞች በሲቪያቸውን ጻፉ ብትሏቸው ከስማቸው በላይ ሲቪ ናቸው። ግን ኢትዮጵያን ያቆሙት ሰዎች። ስለዚህ ራሳችሁን አድናቁት። ለራሳችሁ ዝቅተኛ ዋጋ አትስጡ። የትኛውም ቦታ ኢትዮጵያን ብላችሁ የምትሰሩ ወጣቶች ትንሽም ሆኑ ትልቅ፣ ብዙም ሆኑ ጥቂት ለውጥ እንደምታመጡ አትጠራጠሩ።
ለውጥ የምታመጡ የሚያደርጋችሁ ማን ነው ቢባል የኢትዮጵያ መንፈስ ነው። እነ አብርሃም ለለውጥ ያዘጋጀ የኢትዮጵያ መንፈስ ሚኒሊካን ሁሉ ህዝብ ከያቅጣጫው እንደአሁኑ ኔትወርክ ሳይኖር ሬዲዮና ቴሌቪዥን ሳይኖር መሰብሰብ የቻሉ የኢትዮጵያ መንፈስ። አድዋ ላይ ድል ማድረግ የቻሉ የኢትዮጵያ መንፈስ፣ የካራማራ ድል የኢትዮጵያ መንፈስ ኃይልና ብርታት የሚሰጣቸው። ስለዚህ ከዚህ መማር ያለብን እነዚህ ነገሮች። ይህ በዓል ከእኛም አልፎ የልጅ ልጆቻችን ከእኛ በተሻለ ሁኔታ እንደሚያከብሩት አምናለሁ፣ ተስፋ አድርጋለሁ። አመሰግናለሁ።